አዋጃችንና ውጅጆቻችንን አንስተን ጌታ ኢየሱስ ወደ መሬት የመጣው ለኔ ነው። መስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በርሱ ካሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ! ክብር ለኢየሱስ ይሁን። ጌታ ይመስገን። ሮብለት መንፈስ ቅዱስ በልቤ ሞልቶት እዚህ ቦታ ላይ ትንሽ ጨረፍ አድርጌ ያለፍኳት ሐሳብ አለች ለነበረው ለጉባኤያችን። ስለዚህ እዛ ፕሮግራም ላይ ያነሳሁት ሐሳብ ነበረ። ምንድነው እሱን ያነሳሁት? ሰዎች በተለያየ መንገድ ከሰዎች ጋር ተገናኝታችሁ ውላችሁ ስትሄዱ ኃይለኛ ሁከት ውስጥ የምትገቡ አንዳንድ ጊዜ የሰዎች ስኬት ራሱ አሟችሁ እንደዚህ ያልነበርኩ ምን ሆኜ ነው እንደዚህ እንድትሉ የሚያደርግ ፍርሃት የሚላችሁ ምንም ሳትሆኑ ይሆናችሁ ቢመስላችሁ አሁን ካላችሁበት ህይወት በጣም የወደቀና የወረደ ነገር ውስጥ ሆናችሁ አልፋችሁ መታችሁ አሁን ጥሩ ሆናችሁ ደህና ሆናችሁ የምትፈሩ የምትጨነቁ ግራ የምትጋቡ ለእናንተ ነው ዛሬ እዚህ ጋር የቆምኩት። ለደከማችሁ ሰዎች፣ ትናንትና ጠንካራ የነበራችሁ ዛሬ ልፍስፍስ ያላችሁ ሰዎች፣ ትናንትና ሙሉ የነበራችሁ ዛሬ የጎደላችሁ ሰዎች፣ ትናንትና ጤና የነበራችሁ ዛሬ የታመማችሁ ሰዎች፣ ዛሬ ትናንትና በብዙ ከበባ ውስጥ ሆናችሁ ዛሬ ኃይለኛ ብቸኝነት የሚሰማችሁ ሰዎች፣ ትናንትና ነገሮቻችሁ ደህና የነበሩ ዛሬ ደግሞ የተበላሸ ነገር ያላችሁ ሰዎች፣ የተበላሸ ትዳር ሊሆን ይችላል፣ የተበላሸ ፋሚሊ፣ የተበላሸ ስራ፣ የተበላሸ ኮሙኒኬሽን፣ የተበላሸ በጣም ብዙ ነገር ላላችሁ ሰዎች፣ እንደገና ደግሞ በህይወታችሁ ውስጥ ግራ መጋባት ያለባችሁ እኔ እንደዚህ ያልነበርኩ ምን ሆኜ ነው እንደዚህ ማስበው የምትሉ የማታስቡት አይነት ኃጢአተኝነት ውስጣችሁ ልባችሁ ውስጥ መጥቶባችሁ ልታደርጉት ስታስቡ ራሳችሁ ያገኛችሁ እንደዚህ ያልነበርኩም አሁን ምን ሆንኩ የምትሉ የደከማችሁ ሰዎች፣ ግራ የገባችሁ ሰዎች፣ የሰለቻችሁ ሰዎች፣ በተለይ ቤተክርስቲያን መምጣት የሰለቻችሁ ሰዎች፣ በተለይ ህብረት ማድረግ ያስጠላችሁ ሰዎች፣ የእግዚአብሔር ቃል ሲከፈት ምን አዲስ ነገር አለ እስክትሉ ድረስ የሚያደርሳችሁ ሰዎች፣ ትናንትና ትባረኩበት የነበረ የእግዚአብሔር ቃል ዛሬ የማይባርካችሁ ሰዎች፣ አንዳንድ ችግሮቻችሁ ቋሚ የሆኑባችሁ ሰዎች፣ ትናንትና የነበረ ነገር ጸልያችሁ ይቀየር ነበር ዛሬ ግን አይቀየርም። አንዳንድ ቋሚ የሆኑ ችግሮች ውስጥ እያሳለፋችሁ ያላችሁ ሰዎች፣ የሳታችሁ ሰዎች፣ የወደቃችሁ ሰዎች፣ የደከማችሁ ሰዎች እናንተ ካላችሁ ለእናንተ ነው እዚህ ጋር የቆምኩት። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ወድቀን እንዳልወደቀን እንሆናለን፣ ስተን እንዳልሳተን እንሆናለን፣ ደክሞን እንዳልደከመ ሰው እንሆናለን፣ ታመን እንዳልታመመ ሰው፣ አተን እንዳለው ሰው እንሆናለን። በጣም ብዙ ሰው እንደሱ ነው፣ ሳይበላ የበላም ይመስል። የኛ ሀገር ሰው እኮ እንደዚህ ነው። እስቲኪኒ በባዶ ሆዱ እዚህ አፉ ላይ ይዞ እኮ የሚሄድ በጣም ብዙ ድካም ውስጥ አለ። ይህንን ሁሉ ነገር መለወጥ የሚችል ጌታ የለም ወይ ብትሉ አለ። ግን እኛ ይህንን ነገር አምነን አድሚት አድርገን ወደ ጉዳዩ ባለቤት መምጣት ስላልቻለ፣ ስለዚህ ለእንደዚህ አይነት ሰዎች መልእክት ነው ይዤ የመጣሁት። ቆንጠር አድርጌ ነው ዛሬ። ሰፊ ሀሳብ ነው በዚህ ዙሪያ የምንማረው። እግዚአብሔር ይረዳናል። ስለዚህ በእንደዚህ አይነት ግራ መጋባት ውድቀት ውስጥ ያላችሁ፣ እንዳልኩት ድካም ውስጥ ያላችሁ፣ የተበለሻሸ ነገር ውስጥ ያላችሁ፣ ስሜታችሁ ጥሩ ያልሆነ እድል አምልጦኛል ብላችሁ ብታስቡ ሰዎች፣ ወይኔ እድሌን አስመለጥኩ ብትሉ ሰዎች ለእናንተ ነው የመጣሁት። ክብር ለእግዚአብሔር ይሁን። የምናመልከው አምላክ የእንደገና አምላክ ነው። የእግዚአብሔር ቃል የማይፈታው ነገር ስለሌለ፣ የእግዚአብሔር ቃል የማይቀይረው ነገር ስለሌለ፣ ስለዚህ እንደዚህ አይነት ነገር ሲኖርባችሁ፣ እንደዚህ አይነት ነገር ስትገቡ ከዚህ ቀደም መሬት ላይ ኖረው የነበሩ እኔና እናንተ ባለፍንባቸው የህይወት መንገዶች ያለፉ የተለያዩ ትልልቅ ሰዎች እዚህ ውስጥ አሉ፣ አባቶች አሉ። በዚህ መንገድ ያለፉትን ታላላቆቻችን እንዴት እንዳለፉት እንጠይቅ። ከዛ ከነሱ ህይወት ተምረን እናልፋለን። ብርቅ አይደለም መሳሳት፣ ብርቅ አይደለም መውደቅ። ለዚህ የመጀመሪያው እንደዚህ አይነት ነገር ሲከሰት ምንድነው የምናደርገው ካላችሁ፣ የምናደርገው የግል ጊዜ መውሰድ ወይ ጥሞና። ሮብለት ተናግሬያለሁ። የግል ጊዜ እስቲ በሉት። የግል ጊዜ ማለት ነው እንደዚህ በማህበር የምንጨጫበት ነው አይደለም። ከሰዎች ጋር ቁጭ ብለን በጠረጴዛ ዙሪያ የምናወራው ነው አይደለም። በግላችን ከማን ጋር? ከእግዚአብሔር ጋር። ማንን ጨምረን? ማንንም። ምን ጨምረን? ምንም። ራሳችንን ይዘን ከእግዚአብሔር ጋር። ለዚህ በጣም ጥሩ ምሳሌ የሚሆነን ሙሴ ነው። ሙሴ እስራኤልን
ለማውጣት በ80ኛው ዓመቱ እግዚአብሔር መጥቶ ከተናገረው በኋላ ከእግዚአብሔር ጋር ዲል አድርገው በ80 ዓመቱ ተስፋ ቆርጦ 40 ዓመት ቤተ መንግስት የኖረው ኑሮ መልካምነቱ ጠፍቶበት ያለፈበት ያ ምርጥ ኑሮ ያለፈበት ምርጥ ትምህርት ያለፈበት ምርጥ የህይወት መልክ ጠፍቶበት ረስቶት 40 ዓመት የሰው በግ እየጠበቀ 80ኛ ዓመቱ ላይ መጥቶ እግዚአብሔር የጠራው ሙሴ ከዛ በኋላ ሄዶ ግብጽ 430 ዓመት በግዞት የነበረውን እስራኤልን መንጭቆ በእግዚአብሔር ኃይል ይዞ ከወጣ በኋላ ምድረ በዳ ላይ ይሄንን ህዝብ ይዞ የሚመራበትን ህግ ለመቀበል ከእግዚአብሔር ጋር ቀጠሮ ነበረው። ይሄ በሰላም ነበረ። ቀን በደመና ሌሊት በእሳት አምድ እየመራው ወሰደውና ከእግዚአብሔር ጋር የነበረውን ኃላፊነት የነበረውን ይሄንን ሁሉ ህዝብ የሚመራበትን ጥበብ ያንን ጽላት ያንን ህግ ሄዶ ተራራው ላይ ከእግዚአብሔር ጋር 40 ቀን ቆይቶ ተቀብሎ ሲመለስ ያሰበው ነገር እንዳላሰበው ሆነ። ሲወርድ ምንድነው የምሰማው አለ። ኢያሱ አጠገቡ አለ። የሆነ ዘፈን እሰማለሁ፣ የሆነ ግርግር እሰማለሁ፣ የሆነ ምናምን ኖ እኔ የምሰማው የዘፈን ድምጽ ነው። ምንድነው አለ። ሲወርድ አሮን ለህዝቡ ጥጃ ሰርቶ ጣዖት ሰርቶ እነሆ ከግብጽ ምድር ያወጣችሁ አምላካችሁ ብሎ ሙሴ ትእዛዙን ተቀብሎት ከመሪው ካወጣቸው ከእግዚአብሔር ይዞ ሲመጣ እይታቸውን አይናቸውን ከእግዚአብሔር ላይ ገንጥሎበት ጥጃ ላይ ለጥፎበት ወርቅ ላይ ለጥፎበት የህዝቡን አቴንሽን ሰርቆት መንገድ አሳስቶ ጠበቀው። ይሄን ጊዜ ሙሴ ተናደደና ይዞት የመጣውን ጽላት ሰበረው። ማን የሰጠው? አመለጠው ከእጁ። ኢሞሽናል ሆኖ ተናዶ በገጠመው ችግር ምክንያት በደረሰበት ነገር የተነሳ ካየው ነገር የተነሳ ኢሞሽናል ሆኖ ከእግዚአብሔር የተቀበለው ሰበረው። ሰብሮት አስተዛለው። የተቀበለው ከእግዚአብሔር ከየት ይምጣ? እንደዚህ ሆናችሁ ሰዎች አላችሁ። ከእግዚአብሔር የተቀበላችሁትን ነገር ድንገት በሆነ ምክንያት ከእጃችሁ እጥት ያረጋችሁት ስብር ያለባችሁ ጥፍት ያለባችሁ ፓስተር ቸሬ ከእግዚአብሔር ነበር የወሰድኩት ዛሬ የለም ይችላል። ምክንያት ሊኖራችሁ ይችላል። የጣላችሁበት የሰበራችሁበት ያጠፋችሁበት ከእጃችሁ ያመለጠበት ምክንያት ይኖረዋል። ጥጥ አድርጋችሁት ባዶአችሁን ግራ ገብቷችሁ ከእግዚአብሔር ጋር የነበረው ነገራችሁን ያንን ህዝብ ይዛችሁ ቀጣይ ህይወታችሁን ልትመሩበት ቀጣይ ስራችሁን ቀጣይ አገልግሎታችሁን ልትወስዱበት የነበረው ነገር ከእጅ በኋላ ሙሴ ምን አደረገ ካላችሁ በግሉ ያጣውን ለመቀበል ሳይጠራ ትናንት ጠርቶት ነው እግዚአብሔር። ዛሬ ሳይጠራ ተራራ ላይ ሄደ ተራራ ላይ ተሰየመ በግሉ። እናንተ ናችሁ ያሰበራችሁኝ፣ ኑ ምስክር ትሆናላችሁ። እንደውም በአሮን አላለም። ምክንያት አለው እዛ ጋር። ይሄ የሆነበት ምክንያት አለው። እግዚአብሔር ከምክንያታችን በላይ ነው። ዛሬ ድንገት ከእጃችሁ የሆነ ነገር ያመለጣችሁ ሰዎች አላችሁ። የምታመልኩት አምላክ የእንደገና አምላክ ስለሆነ የግል ጊዜ ይኖራችሁ። ጥሞና ያዙ፣ ፈልጉት እግዚአብሔር። ቸርዬ ይህንን አጣውትን ተመልሶ ሊሰጥ ይችላል። ምን ይሳነዋል እግዚአብሔር? ሙሴ ወጣ። ዘጸአት 34 ላይ ሄዱ። ከቁጥር 10 ጀምሮ እንደዚህ ይላል። እግዚአብሔርም ሙሴን አለው፣ አሁን ሳይጠራ ነው የመጣው። ሳይጠራ ረጅም ጊዜ እግዚአብሔር አልቀጠረውም። እዛ ቀጠሮ ቦታ ና ሙሴ እሰራልሃለሁ አላለውም። የሰበረውን ሰብሯል። ፍጥጥ ብሎ አሁንም እዛችሁ ቦታ ላይ ሄዶ ቁጭ አለ። ቀናት ወሰደ፣ ጊዜ ወሰደ። ቢያሳዝንም እንኳን እንደ ምሕረቱ ብዛት የሚራራው እግዚአብሔር ራራለት። እግዚአብሔር ይራራል። አሜን በሉ። ቤተሰብ ጨክኖባችሁ ሊሆን ይችላል። ባሎቻችሁ ጨክነው ሊሆን ይችላል። ሚስቶች ጨክነው ሊሆን ይችላል። የኔ የምትሏቸው ሰዎች ጨክነው ሊሆን ይችላል። እድሉን አበላሽቷል፣ ከዚህ በኋላ አይነሳም ብለዋችሁ ሊሆን ይችላል። የፈጠራችሁ አምላክ እግዚአብሔር ግን እንደገና አምላክ እንደገና እድል ይሰጣል። እስቲ አሜን በሉ። እግዚአብሔር እንደገና እድልን ይሰጣል። የምናመልከው ያው ስለሆነ ክብር ለኢየሱስ ይሁን። ቁጥር 10 እግዚአብሔር ሙሴን አለው፣ 2 የድንጋይ ጽላቶች እንደፊተኞቹ አድርገህ ጥረብ። እንደሰበርካቸው እንዳረካቸው እንደሰበርከው። ትናንት ጠርቦለት ነበር፣ ዛሬ ነው ያልጠርብልህ። ጥረብ፣ ራስ ስራ አለ፣ ጊዜ አለ፣ እድል ጥሞና ምን ይሰጣል መሰለ? እግዚአብሔር ዳይሬክሽን ይሰጣል። የምታደርገውን ነገር ይሰጣል። የጣልከውን የምታነሳበትን መንገድ ያሳያል። የግል ጊዜ ይኖራችሁ። ህይወታችሁ የተበላሸ ሰዎች አትቅበዝበዙ።
እድሎች ያበላሻችሁ ሰዎች አትቅበዝበዙ። የእናንተን ነገር የሚሰራ የሰው ኃይል የለም። የእናንተን ነገር የሚሰራ እግዚአብሔር ብቻ። የሰማኝ ሰው አሜን ይበል። እንደ ፊተኞቹ እንደ ሰበረካቸው ምን አድርጎታል ሙሴ ማለት ነው? ሰብሯል። እስቲ በሉት ሰብሯል። ሰብረሃዋል። ትናንትና የሰጠኸውን ሰብረሃዋል። ያን ንጹሑን ሰብረሃዋል። የሰበረካቸው የፊተኞቹን ጽላቶች የነበሩትን ቃሎች ምን አድርጋቸው? እጽፍባቸዋለሁ። የጠፋብህ ጽሑፉ ነው አይደል? የምፈልገው እሱን ነው አይደል? መመሪያውን ነው አይደል? እዚህ ይዘህ የምትወጣ እኔ እጽፍልሃለሁ። ግን ሰብረሃል። የሰበርከውን ስራሃል። እድላለሁ። ጥሞና ስትይዝ ዳይሬክሽን አለው። እግዚአብሔር መንገድ አለው፣ መውጫ አለው። ጥረብ እጽፍባቸዋለሁ። ነገም የተዘጋጀሁ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ምን በል ቆም። ስሙ በደንብ ካንተ ጋራ በሉልኝ። ይሄን ማንም ሰው አይውጣ። እኔና አንተ ብቻ የምንጨርሰው ነገር አለ ወገኖቼ። እግዚአብሔር ብቻ ለብቻ ይፈልገናል። አሁን ትልቁ በሽታ ብቻ ለብቻ ሰው የለም ከእግዚአብሔር ጋር። ብቻ ለብቻ ስትሆን ስራ ይሰጣል። ስራ ይሰጣል። ስራህን ታውቃለህ፣ ኃላፊነትን ታውቃለህ፣ ግዴታህን ታውቃለህ፣ ማድረግ ያለብን ታውቃለህ፣ ማድረግ የሌለብን። ብቻ ለብቻ ማንም ሰው ካንተ ጋር አይውጣ። በዚያ በተራራ ራስ ላይ በፊቴ ቁም። ማንም ሰው ካንተ ጋር በተራራውም ሁሉ ማንም አይታይ። ብቻህን ነው የምፈልጋለሁ እግዚአብሔር። ዛሬ ማለዳ እግዚአብሔር እንደዚህ ይላችኋል፣ ብቻችሁን እፈልጋችኋለሁ ይላችሁ። ብቻችሁን ይሄ ጀማ የመንጋ ሩጫችሁን አቁሙና ብቻችሁን እፈልጋችኋለሁ። ከኔ ጋር ዲል እናደርጋለን። ያበላሻችሁት ህይወት አለው፣ የሰበራችሁት ህይወት አለው፣ ያጣችሁት ልጅነት አለው፣ ያጣችሁት ድንግልና አለው፣ የሰባበራችሁት ኃላፊነት አለው። ብቻችሁን እፈልጋችኋለሁ። ለምን እንሰራለን? ድጋሚ እግዚአብሔር የእንደገና አምላክ። ሰብራችሁ እንደገና ግርግር ውስጥ አትግቡ። ብቻችሁ የሚገርም ማንም አይታይ። መንጎችም ከብቶችም በዚያ ተራራ ላይ አይሰማሩ። ጥሞና ያስፈልጋል። ጊዜ ያስፈልጋል። ከእግዚአብሔር ጋር ጊዜ ብቻችሁ ምንም እናደርግበት። እነዚህ ከብቶችም መንጋውም ምንም አይኖርበት ስራ ምናምን ይዛችሁ ማትገቡ። ጥሞና ሲባል ቁጭ ብለህ ሂሳብን የምትደምርበት ቦታ አይደለም። አንዳንድ ሰው ጥሞና ብሎ ዘግቶ ብቻውን ቁጭ ብሎ ሂሳብ ይደምራል። የቤት ኪራዩን፣ የልጆች ትምህርት ቤት ወጪ ምናምን ቤት ብሎ የት ነው ሲያነሳ ስልኩን ጸሎት ላይ ነኝ ብሎ ጊዜያዊ የሀገር ውስጥ ገቢ በስማ ወልፈስ ቅዱስ ብሎ ይሄ ብቻ ለብቻ አይደለም። ይሄ ከገበያ ላይ ነው ያለው። ከብቶቹን ይዘን የገባው ከብቶች አይገቡም። አንዳንድ ሰው ያሳዝነኛል። እኔ በቃ የጥሞና ጊዜ ለብቻዬ ብሎ ቁምጣ አድርጎ በስነ ስርዓት ሁለት ስልክ ይዞ መናፈሻ ቦታ ሄደ። እንዴ አሸዋ ላይ መሆን እኮ ብቻ ጊዜ አይደለም። እነዚህ ካሉ ያው ለዚህ ላይ ያሉት በሙሉ ይደውላሉ። ብቻህን አይደለም። ስራ ይዛችሁ ብቻችሁን አትሁኑ። በታጥሱት ወገኖቼ። ዛሬ ቢሆን መጨረሻችሁ ተጨባብጣችሁ ጨርሱ። ያለቀ ሰዓት ላይ ያላችሁ ሰዎች አላችሁ፣ አስተካክሉና ጨርሱ። ብቻችሁ የጣላችሁበት ቦታ ሂዱና ከጌታ ጋር የጣላችሁትን መሰዊያ አንሱትና ብቻችሁን ከእግዚአብሔር ጋር የልጅነታችሁን ድምጽ ይፈልገዋል። ይትጋ ምን እንዳረጋችሁ ታውቃላችሁ እናንተ። እሱን ሰውራችሁ ፎርጂድ አታርጉት ህይወታችሁን። ይሄ ምን ይጠቅማል ፓስተር ቸሬ ካላችሁኝ፣ ከእግዚአብሔር ጋር ድጋሜ እድል ይሰጣችኋል። ቀጣይ ሙሴ ከዛ በኋላ ተሰበረውን ጠገነለት፣ ሰጠው። እግዚአብሔር እስራኤልን መራ። 40 ዓመት መራበት። ተበላሽቶ ይቀር ነበረ። አቅጣጫ ይጠፋብ፣ ካርታው ጠፍቶበት ነበረ፣ ሰብሮት ነበረ። በምን በንዴት ተናዳችሁ የሰበራችሁ፣ ተበሳጭታችሁ የሰበራችሁ፣ ሌሎች ሰዎች አናደዋችሁ፣ በሌሎች ሰዎች ግፊት፣ በሌሎች ሰዎች ማታለል፣ በሌሎች ሰዎች የሆነ ነገር በብስጭትና በተለያየ ምክንያት የጣላችሁትን የምታነሱት ብቻችሁን ከእግዚአብሔር ጋር ሆናችሁ ነው። የግል ጊዜ ይኑራችሁ እያልኩኝ ነው። እናንተ ሐሳቡን በደንብ እንድታዩት ጋብዛችኋለሁ። 34ኛው ምዕራፍ ምትመራበትን ሰጠው፣ ጻፈለት። ከዚህ ዝርዝር ነገር ሰጠው። ከዛ በኋላ እግዚአብሔር የእንደገና አምላክ። እስቲ እኔ የማመልከው በሉ የእንደገና አምላክ ነው በሉ። ስለዚህ በብዙ ድካም፣ በሽንፈት፣ በውድቀት፣ በስብራት ውስጥ ካላችሁ የቀደሙት አባቶቻችን የነገሩንን ያለፉበትን ነገር ምንድነው ያደረጉት ብለና ሙሴ ሰበረ። ይሄን ለማስተካከል ብቻውን ከእግዚአብሔር ጋር ሳይጠራ 40 ቀን ሳይጠራ። ትናንት ተጠርቶ ነበር፣ ዛሬ ብቻውን ከእግዚአብሔር ጋር ብቻውን። ያበላሻችሁት ነገር አለ፣ አስተካክሉ።
ይስተካከላል ፓስተር ቸሪ? አዎ የኔ እኮ በጣም የቱንም ያክል ጥልቅ ይሁን ለእግዚአብሔር የሚሳነው ነገር አለ? ሂዱ ኢያሱን ተከታዩ ኢያሱ ሙሴ ከሞተበት በኋላ ቀን ጨልሞበት ግራ ገብቶት ድንገተኛ ዱብዳ ድፍን እስራኤል መጣና በድፍኑ እጁ ላይ ገባበት። በድፍን እጁ ላይ ገባ። ድንገተኛ ኃላፊነት እጁ ላይ ወደቀ። ግራ ገባው። ምን ይሻላል አስብ። ቀጣዩን ህዝብ ይዞ መሄድ ግራ ገብቶት እኔ አልነካም እያለ እግዚአብሔር መጣና መርዶ ያረዳው ለኢያሱ እኮ በደንብ እሱ ነው። ባሪያዬ ሙሴ ሞቷል፣ እዚህ ምን ትሰራለህ? ይሄንን ህዝብ ይዛ አንተ ነው ይዘህ የምትሻገረው አለ። አንተ ነው ይዘህ የምትሻገር። እኔ ያው እንዴት አድርጌ ብቻ ከዛ በኋላ ከእግዚአብሔር ጋር ሄደና ልክ ሲነካካ ምዕራፍ 1 ቁጥር 8 ነው። እግዚአብሔር የሚለው እንደዚህ ነው። እንደዚህ ይለዋል 1:8 በዚህ ሕግ መጽሐፍ ካፋ አይለይ። ብቻውን ነው ኢያሱ የዚህ ሕግ መጽሐፍ ካፋ አይለይ። አሁን መሪነት እጅ ላይ ወድቋል። አሁን ትልቅ ኃላፊነት ላይ ነው የወደቀው። ልምድ የለህም። ድንገት ነው ሰውየው ቀን የጨለመችባው። ድንገት እንደዚህ ትልልቅ ሰዎች ከጃችሁ ሊወድቁ ይችላል። በሞትም በህይወት ቀን እንዳይጨልማባችሁ ብቻችሁን ሆኑ። ትልልቅ ካምፓኒ ኖሯችሁ፣ ትልልቅ ድርጅት ኖሯችሁ፣ ትልልቅ ስራዎች ኖሯችሁ፣ ትልልቅ ቪዥን ኖሯችሁ በጣም ሳታስቡት የሆኑ ሰዎች ላይ ለጥ ብላችሁ ኖራችሁ ድንገት መተው እትዬ ሸኝኝ ጋሼ ሸኝኝ ወይም ድንገት ሙቭ ሲያረጉባችሁ ቀን የጨለመባችሁ ሰዎች አላችሁ። እግዚአብሔር እንደዚህ ይላችኋል፣ ብቻ የዚህ ሕግ ቃል ካፋችሁ አይለይ። ይሄን ነው የሚለው ኢያሱ አፍ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዛን ጊዜ መንገድህ ይቀናልሃል። ይሄ ተስፋ ያደረግነው ከእስራኤል ከግብጽ ምድር ይዞ የወጣው ሰውዬ ወድቆ ይዤ መቀጠል እችላለሁ። ይዘህ መቀጠል ትችላለህ። የኛ ህይወት የተያዘው በጌታ ነው። እስቲ አሜን በሉ። በቃ እኛ አንድ ነገር የምንሆነው ጌታን ካጣን ብቻ ነው። እስቲ አንድ ነገር የምሆነው እኔ ጌታን ካጣው ነው በሉ። ነገሬ የሚበላሸው ጌታ ከሌለ ነው በሉ። እንደገና አቃለቀ። እግዚአብሔር ምክንያቶች እመኑኝ እግዚአብሔር አለ። እነ ኢያሱ ከእግዚአብሔር ጋር አስተካክለው ነው ከእግዚአብሔር ጋር ጊዜ አልነበረው ፍጥረት የለም እዚህ ውስጥ። ሂዱ አዳምና ሔዋን ጊዜ ነበራቸው። ከውድቀታቸው በፊት ጊዜ ነበራቸው ከእግዚአብሔር ጋር። የግል ጊዜ ነበራቸው። አብረው ነበሩ። ከእግዚአብሔር ጋር ነበር የሚኖሩት። ለዚህ እኮ ነው ከፈረሹ በኋላ እግዚአብሔር መጣ እንደ ልማዱ አብሯቸው ሊሆን። ድምፅህን ሰማን አንተ ስትመጣ እንደሚመጣ ያውቃሉ። ይገናኙ ነበረ። ወገኖቼ የግል ጊዜያችሁን ሚስ እንዳታደርጉ። የግል ጊዜ ስንት ሰዓት የሚደረግ ነው? እኔ እንጃ። እናንተ የሚመቻችሁ የግል ጊዜ ስንት ደቂቃ ነው? እኔ እንጃ። 10ም 30ም 1 ሰዓትም ግማሽ ቀንም። የግል ጊዜ የቱ ጋር ነው የምናደርገው? የትም። ብቻችሁን ሆናችሁ የምታወሩበት፣ ሌሎቹን መስመሮች ዘጋግታችሁ ከእግዚአብሔር ጋር አብራችሁ ብትሆኑበት፣ ዲል የምታረጉበት፣ ኃይልን የምትጠይቁበት፣ አቅም የምትጠይቁበት፣ ምሪት የምትጠይቁበት፣ ምን ማድረግ እንዳለባችሁ የምትሰሙበት። ይሄንን ከቆረጣችሁት የምትገቡት ገበያ ውስጥ ብዥታ ነው። የማትሰሙት የድምፅ አይነት የለም። ህይወታችሁን ማይበጠብጥ ኃይል የለም። ከእግዚአብሔር ጋር የግል ጊዜ ካላችሁ ግን አንደኛ ሰከን ብላችሁ ፍርሃት የሌለበት ህይወት። እነዚህ ሰዎች እኮ የግል ጊዜያቸውን አበላሽተው አዳምና ሔዋን ፍርሃት የመጀመሪያ ጊዜ ፈራን አሉ። ምንድነው የፈራችሁት? የማይፈራው እግዚአብሔርን አይፈሩትም ነበር። አባታቸው ነው፣ አምላካቸው ነው። አንተ ድምፅህን ሰማን፣ እንደ ልማድህ መጣህብን እኮ። ስለዚህ ድምፅህን ስሰማ ፈራው። ከዛ ተሸሸግን። ምን ነው ራቁታችንን። ትናንት አያውቁትም ነበር እሱ ራቁትነት። ወገኖቼ ከእግዚአብሔር ጋር ጊዜ ሲኖራችሁ ባዶነታችሁን ሳይሆን የምታዩት ሙላታችሁን። ከእግዚአብሔር ጋር ያለው ነገር ሲበላሽባችሁ በሙላት ውስጥ ባዶአችሁን ትቀራላችሁ፣ ራቁታችሁን ትሆናላችሁ። ምን ውስጥ ነው ያላችሁት? ከእግዚአብሔር ጋር የነበራችሁ ነገር አለ ወይ? አሁን እኮ ሰው ይሄን በጥሶ ነው ሁሉ የገበያ ጫጫታ። እግዚአብሔርን ስሙት። ቆይ በላለ እንደሱ ፍሪ ያለሽ፣ እንደሱ ደንግጭ ያለሽ እኔ አልችልም አለ እግዚአብሔር። አሁን የኑሮ ውድነቱ ኢንፍሌሽኑ ምናምን ስለሆነም ሶሪ ከብዶኛል፣ ለኔም ራሱ ከባድ ነው። ስለዚህ አንዳንድ ፕሮግራሞችን እቀንሳለሁ አለ ወይ? እንደ ኃያላን አገር በቃኝ ብሎ ዘጋጋ ወይ? አሁን አቅም የለኝም። ያው ታውቃላችሁ የኑሮን ውድነት ታውቃላችሁ፣ የዓለም ሁኔታን ታውቃላችሁ፣ ሀገራችን ያለችበትን ዓለማችን ያለችበትን ችግር ታውቃላችሁ። ስለዚህ ብሎናል እግዚአብሔር ይለዋወጣል። ለእግዚአብሔር የሚሳነው ነገር አለው? እግዚአብሔር ከአየር ሁኔታ ጋር ነው የሚሰራው? ከዓለም ኢኮኖሚ ጋር ነው የሚሰራው?
ለምንድን ነው የእግዚአብሔር ሕዝብ ፈተና ውስጥ የወደቅከው? ፍርሃት ውስጥ የወደቅከው? ጭንቀት ውስጥ የወደቅከው? ከእግዚአብሔር ጋር ተጠፋፍተሃል። ትናንትና የደፈርነው በሱ፣ ትናንትና ጸንተን የቆምነው እሱን፣ ትናንትና ዘምረን አምልጠናል። ምን ብለን? መሸሸጊያ ዋሻ፣ መሸሸጊያ ዋሻ፣ መከታ ጋሻችን። አብረን ዘምረው። መሸሸጊያ ዋሻ፣ መከታ ጋሻችን፣ ጦራችን አንተውነ፣ ጠላትን መውጊያችን፣ አንተም ተዋጊነ፣ ስምህ እግዚአብሔር ነው፣ እንኮራብሃለን፣ ደስታ ኃይላችን ነው። አንተም ተዋጊነ፣ ስምህ እግዚአብሔር ነው፣ እንኮራብሃለን፣ ደስታ ኃይላችን ነው። አቻምናን ስንፈራ አምናን አድርሶናል፣ አምናንም ስንፈራ ዘንድሮ አድርሶናል፣ ዘንድሮን ስንፈራ ደረስን አሁን። ታዲያ ምን አሰጋ የወደፊቱን? ታዲያ ምን አሰጋ የወደፊቱን? መሸሸጊያ ዋሻ፣ መከታ ጋሻችን፣ ጦራችን አንተውነ፣ ጠላትን መውጊያችን፣ አንተም ተዋጊነ፣ ስምህ እግዚአብሔር ነው፣ እንኮራብሃለን፣ ደስታ ኃይላችን ነው። እንደሱ ብለን ዘምረን ያመለጥነው እኛ ክፉ ቀናችንን። እግዚአብሔር ይባረክ። እስቲ ያሳልፈኛል በሉ፣ ያሻግረኛል በሉ። እስቲ ጥሞና አይኖራችሁ። ይሄ ትውልድ የተሸነፈው በዚህ ምክንያት ነው። ይሄንን አጥቷል። ስለዚህ ያገኘው ሁሉ ይወስዷል። ድሮ አንድ ነገር ቆይ እስቲ የጌታን ፍቃድ ጠይቅ፣ እግዚአብሔር እንደሚል ልስማ፣ እግዚአብሔር ካለ፣ እግዚአብሔር ከፈቀደ፣ እግዚአብሔር ፍቃድ ምን እንደሆነ ቆይ ልወቅ ይባል ነበር። አሁን አለ ወይ? አለ? ለምለም ከመሰለ ፉር ሙት ሎጥ ልክ እንዳየው ማለት ልምላሜ ይኑር እንጂ ሳሩን ይኑር እንጂ በሬሆ የለመለመውን ሳር ስታይ ገደሉን ሳያየው እየሄደ ይቀረቀራል። ለምን? የለውም ከእግዚአብሔር ኖ የስ አይለውም እግዚአብሔር። ለምን? ጥሞና የለው፣ ጊዜ የለውም፣ አይሰማም። ለዚህ ነው በውድቀት ላይ ውድቀት እየደረበ የሚሄደው፣ በውርደት ላይ ውርደት እየደረበ የሚሄደው፣ በሽንፈት ላይ ሽንፈት እየደረበ የሚሄደው። ዓለም ላይ የተቀመጠው የወጥመድ ዳቦ እንደሆነ ሳያቅ መርዝ የተደረገበት ዳቦን ሄዶ ሊበላ ሲል መርዙ ይዘዋል፣ ወጥመዱ ይዘዋል። ጥሞና ይኑራችሁ። እነ ኢያሱ ሕዝብ ይዘው የተሻገሩት ከእግዚአብሔር ጋር ጊዜ ነበራቸው። እና አዳም የፎረሹት ጥሞና አበላሽተው ነው። ከእግዚአብሔር ጋር ነበራቸው፣ ጊዜ ነበራቸው። በቃ ድንገት የሆነ ነገር ሲፈጠር ብቻቸውን ቀሩ፣ ራቆታቸውን ሆኑ። አታጂ ታረጋቸው ሰይጣን ሌላ ሶስተኛ ወገን ሲያስገቡ። የምታመልኩት የምትከተሉት የዳናችሁበት ጌታችን የምንለው የኛ የምንለው ዘወትር የምንከተለው ተስፋ የምናረገው አንድ ቀን በክብር ይመጣል ብለን እየጠበቅነው ያለ ወዳጃችን ሕይወቱን አሳልፎ የሰጠን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር በስጋ ወራት በነበረ ጊዜ ሰው ሆኖ በምድር በተመላለሰ ጊዜ የግል ጊዜ ነበረው። ጌታችንና መድኃኒታችን አልፋና ኦሜጋ አሸናፊው ጌታ በሰማይና በምድር የተፈራ ስም ያለው ኢየሱስ በምድር በስጋ ወራት በነበረ ጊዜ የግል ጊዜ ከአባቱ ጋር ነበረው። ዝም ብሎ እንጀራ እያባዛ ስንዴ እየበተነ እያስተማረ እየፈወሰ እየበላ እየጠጣ ዝም ብሎ ሄዶ መስቀል ላይ አልሞተ። እያንዳንዷ ቀን ላይ ከአባቱ ጋር ጊዜ ነበር እና ያንን ፈተና ያንን ከባድ አስጨናቂ ችግር በምን ያለፈ መሰለ? ከአባቱ ጋር በጣም ኃይለኛ ግንኙነት ነበር። ለዚህ ነው መጽሐፍ ሲነግረን ማርቆስ 1:35 ላይ ጌታ ኢየሱስ ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳ ሄደ፣ በዚያ ጸለየ ይላል። በማለዳ ይነሳና ከአባቱ ጋር ይሆናል።
አንዳንድ ጊዜ ለማስተማር ከሚያስተምራቸው ማህበረሰብ መካከል ንጥል ያረጋ ያወጣና ታውቃላችሁ ኢየሱስ ዙሪያ ብዙ ሺዎች አሉ ለመብላት የተከመሩ ለመፈወስ የተከመሩ ከዛ ውስጥ ደግሞ ለተልኮ ፒክ የሚያረጋቸው 70 ሰዎች ነበሩ ደግሞ ለመብል አብረውት ገበታ እንዲቀርቡ 12 ሰዎች ነበሩ ለጸሎት ግን ፒክ ያረግ ነበር 3 ሰዎች ትሬንድ ሊያረጋቸው ሲወጣ ይዟቸው የወጣው ጴጥሮስ ያዕቆብና ዮሐንስ ላይ ወጥተው ይተኛሉ አይገርምም ሊያለማመዳቸው የሚያደርገውን ሊያሳያቸው ይዟቸው ወጥቶ ተራራ ላይ እሱ ከአባቱ ጋር ዲል ሲያረግ እነሱ ይተኙ ነበር የግል ጊዜያቸው መኝታ ነው አንዳንድ ሰው በግል ጊዜ ያለኝ ይልና ተኝቶ ነው የሚውለው ቆልፎላ ይያል በጎፈር በዘውድ እንቅልፍ የግል ጊዜ አይደለም ብራዘር መጽሐፍ ቅዱስ እንቅልፍን የሚወድ ሰው ይላል ታውቃለህ መኝታ ድህነት እንደወንበዴ ችጋር ሰይፍ እንደታጠቀ ሰው ይመጣብሃል ይላል ዝም ብለህ የምትጋደም ከሆነ ወይ ጉንዳን ወይ ሌባ ነው የሚመጣው ቤት እንቅልፍ የግል ጊዜ አይደለም መተኛት ጥሩ ነው ሰዓትን ጠብቀህ ለሰውነት አስፈላጊውን ረፍት ስጠው ግን እንቅልፍን እንደ ግል ጊዜ የምትወስዱ ሰዎች ቁልፍ ፈርጋችሁ የተኛችሁበትና ያደራችሁበት እዛው ውላችሁ የምታድሩ ሰዎች ምን ነው ስትባሉ በቃ በግል ጊዜ እየወሰድኩ ጊዜ እየወሰድሽ አይደለም እላይሽ ላይ እየተኛሽበት ከተኛሽበት ይሞታል እንደ ጋለሞታዎቹ ሴቶች አንዷ እኮ ልጇ ላይ ተኝታን የገደለችበት እንቅልፍ ምን አይነት አራስ ናት እንዴ አራስ እኮ ኮንሽስ ናት ለጥላው ላይ ጩጫው ላይ ማለት ነው ተፈተላው ላይ ጥፍጥፍ አርጋ ገደለችው ለስትነሳ ሞቷል ወይ ሞቷል ዞር ስትል ያቺ ደግሞ ተጠንቅቃ የተኛች አጥብታ በስነ ስርዓት እንዳያፍነው ጨርቁ እንደዚህ አርጋ የተኛ ሴትዮ አለች እሷም እንቅልፍ ወስዷት ቀስ ብላ መታ የሞተውን እሷ ጉያ አርጋ ያልሞተውን ፒክ አረገችው ሁለቱም እንቅልፋም ናቸው በእንቅልፍ ያለህን ትገለዋለህ በእንቅልፍ ያለህን ታሰርቃለህ የትኛው ነህ አንተ እንቅልፍ የሚያበዛ ሰው ያለውን ነገር ይገለዋል እግዚአብሔር የሰጠውን እድል እግዚአብሔር የሰጠውን ጸጋ እግዚአብሔር የሰጠውን ነገር ይገለዋል እላው ላይ ተኝቶበት አንዳንድ ሰው እንቅልፍ ተኝቶ እግዚአብሔር የሰጠውን ህይወት ያለውን ነገር አስነጥቆት ሌላ ችግር ህይወቱ ላይ ያመጣል ወገኖቼ የግል ጊዜ ይኖራችሁ አንዳንድ ሰው የግል ጊዜ ሲባል የግድ ለሊት 9 ሰዓት ይመስል ነው የትኛው ጊዜ ነው በጣም ሃይፐር የምትሆኑት በጣም አሪፍ የምትሆኑት የግል ጊዜ ማለት የሆነ ድቅቅ አርገው ቀንን በሙሉ በሶሻል ሚዲያ አይነን አደዘዘው አይነ ደም በደም ሆኖ ጭንቅላት ዞሮብህ እንዲሁ ያለብህ የሆነ ነገር ማድ ነገር ሰምተ ደክሞ ልም ብለ የእንትን የአውቶቡስ ወረፋ አንገላቶ የታክሲ ወረፋ አንገላቶ ሳይቀጥቅጦ የሆነ ትራፊ ወደ መኝታ ልትሄድ አንድ እንትን ሲቀር እንዲ በዳዴ እንደሚገባ ሯጭ መተ ጌታ ሆይ ተመስገን በዛው ይሄ ግል ጊዜ አይደለም ትራፊ ይባላል እግዚአብሔር ትራፊ አትስጡት ካናቱ አፎቱ አሪፍ ታይም ባላችሁ ሰዓት 10 ደቂቃ 20 ደቂቃ 30 ደቂቃ አስለምዱት ራሳችሁ ትንሽ ጊዜ ወሰዱና ቁጭ በሉና ከሌሎች ነገሮች ውጭ ሆኑና ከእግዚአብሔር ጋር ዳዊት እንደዚህ ያለ የዘመኔን ቁጥር አስታውቀኛል ለምን ስትሉት የቀረውን ለማወቅ ነው ወገኖቼ ላስታውሳችሁ ትወጣላችሁ ከዚህ ምድር ትወጣላችሁ ከረሳችሁት እዚህ ምድር ላይ ያለ ሙሴ ሰው ከቆየ 70 ነው ከበዛ 80 ቢበረታ ከዛ በኋላ ድካምና መከራ ነው ከዛ ላይ ዝም ብለ ስንት ፈልጋላችሁ 90 አድርገው ከፈለክ ጻፈውና ሲቀነስ በልና እድሜህን ቀንስ እንደሆነ እናንተ ለልደት አትታሙም ታቆታላችሁ ቁጥሩ መናገር ነው እንጂ ማንችለው እናቀዋለን ስለዚህ ቀንሰውና ይቀርህን በዛ እንኳን ወሰደው ታዲያ ይቀርህን ነገር እንዴት አድርገ ነው የምትጨርሰው እንዲሁ እንደተንገላታ ጄኒውን ሳትሆን እውነተኛ ሳትሆን አስመስለ እግዚአብሔር ይያለ ፈዋሽ ይያለ አዳኝ ይያለ ሰራተኛ ይያለ አላማ ያለው ይያለ በእውነት ቃል አስቦ የወለደን ይያለ በእኛ ላይ ፕሮግራም ያለው ይያለ ብሉ ፕሪንቱን ይዞ እየጠበቀን እኛ ፎርጂድ ህይወት ኖረን እንዲሁ በከንቱ ዘመኔን ፈጀውት እንዳለ እንዳያቆም ዘመናችሁ እንዳያልቅ ተበላሽቶባችኋል ህይወት አቆም በሉ ኦኬ ቆም ብዬ ሂዲቱ ጋር ያበላሹት የተበላሸ ነገር እጃችሁ ላይ ያለ ውጤቱ ተበላሽቷል ውጤቱ ምንም መሆን አይችልም ይሄን ውጤት ያበላሸብኝ መንገድ አለ ስለዚህ ቁጭ ብዬ የምቀይረው መንገድ አለ ማለት
ይሄንን ውጤት ያበላሸብኝ ሰርክሌ ጓደኛ ካለ ጓደኛ ነው የምቀይረው። ዕውቀት ካለ ዕውቀቴን ነው የምቀይረው። ዛሬ እጄ ላይ የገባውን ነገር የተበላሸ ነው ብላችሁ እጆቻችሁ ላይ ያለው ህይወት ተበላሽቷል ካላችሁ እሱን የሰጣችሁ መንገድ አለ፣ ዕውቀት አለ፣ የመጣችሁበት ሰፈር አለ። ስለዚህ ይሄንን ውጤት ለመቀየር መንገድ ቀይሩ። ቤተክርስቲያን መጣችሁ እዛው ቁጭ ብላችሁ እናንተ ያላችሁበት ቆሻሻ ውስጥ ዝንቡን እንዴት አድርገ እኔ እዚህ ሲመጣ እሽልልሃለሁ ይሄዳል። ዞር ስትል መልሶ ዝንቡ ይመጣል። ቆሻሻ ቦታውን ቀይረው። ጥሞና ሲኖር ነው የቆምክበትን የሚያሳየህ እግዚአብሔር። አለቀ። ጥሞና ሲኖራችሁ ወደ ራሳችሁ ማዳመጥ ስትጀምሩ ነው ችግሩን የምታገኙት። መጽሐፍ ቅዱስ የጠቢብ ዓይን በራሱ ላይ አሁን ሰዎችን ሰበብ የምታረጉ እነከሌ ነገሬን አበላሹ፣ እነከሌ እንደዚህ ያደረጉ የምትሉ ሰዎች ተዋቸውና ወደ ራሳችሁ የእናንተን ስህተት አስተካክሉት። ይሄ የሚስተካከለው መቼ ነው? የግል ጊዜ ሲኖር ራስን ማየት ስትችል። ቆይ ለምንድን ነው እንደዚህ ያዘንኩት? ለምንድን ነው እንደዚህ የተበሳጨሁት? የት ነበርኩ የሄድኩት? እነማጋ ነበርኩኝ? ከነማጋ ቁጭ ብዬ ይሄን አውርቼ ነው? ኦኬ። ስለዚህ ሰርክሌን ነው የምቀይረው። የሚሄድበትን መንገድ ነው የምቀይረው። የሚረብሽ ነገር ከሰማው፣ ልክ ያለው ነገር ስሜት ውስጥ ከገባው፣ አንዳንድ ሰዎች ገና ብቅ ስትሉ ያወዳድሯቸዋል ከሰዎች ጋር። ከዛ ባዶነት እንዲሰማቸው ያደርጓቸዋል። የማትፈልጓቸው ቆሻሻ ነገሮች እንድትሰሙ ያደርጓቸዋል። ሳትፈልጉ ሰዎች ሄደዋል። እናንተ ችግረኛ ሆናችሁ ራሳችሁ ታገኛላችሁ። በሰላም ትኖሩ የነበራችሁ ሰዎች ሰርክላችሁ ቼክ አድርጉ። የግል ጊዜ ያጠራሃል። ንጹህ ነው። ኢየሱስ ወደ ተራራ ይወጣ ነበር። ከኢየሱስ ጋር የነበሩት ደቀ መዛሙርትም ጊዜ ነበራቸው። ዝም ብለው እንዳይመስላችሁ ዓለምን ገለባ ብጠውት የሄዱት ዝም ብለው አይደለም። የሆነ ዛሬ ምናምን ዓመት በተሞሉት ነዳጅ አይደለም የቀዱት። የግል ጊዜ ነበራቸው። ይጸልዩ ነበር። ሂዱና ማቴዎስ 6:6 ኢየሱስ ሲያስተምራቸው የግል ጊዜ እኔ ያለው በቃ አግኝታችሁኛል፣ ከኔ ጋር በልታችኋል፣ ችግር የለውም፣ ወደፊት መንገዱ ቀና ነው መንገዱ ምናምን አላላቸው። አንተ ስትጸልይ ወደ ቤትህ ግባ፣ እልፍኝህን ምን በል። ስለዚህ እልፍኝህን ዝጋ የሚለውን ሞባይልህን ዝጋ በሚለው ለውጡልኝ። ሞባይልህን ዝጋ፣ ጆሮህን ዝጋ፣ የሆነ ይህን ዝጋ፣ ዘጋጋ። በቃ ችግር የሚያመጡብህን ጦስ የሚያመጡብህን ነገሮች ዘጋጋ። የምዘጋው እንኳን በር ባይኖርህ ኢየሱስ ሲያስተምር አንተ ግን በእልፍኝህን ዝጋ፣ ከዛስ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ምን በል። አትጩ፣ ዝም ብለህ በስውር የሚያየው አባትህ አለ። ብቻችሁን ልክ ስትመጣ ዌልካም ልጄ። አሁን ይውላችሁ ዛሬ ይሄን እያወራው እግዚአብሔር ልጆቹ ወደ መቅደሱ ልጆቹ እንደ ቀድሞ ወደ ጸሎት ጉልበቱ ስር መተው በተጎለዳደፈ አንደበት አባቢ ሲሉት ለመስማት እግዚአብሔር እየናፈቀ፣ እነዚህ ደግሞ ልጆቹ ወደፊቱ መተው ብቻቸውን አባቴ ሲሉት ወይ የሚላቸው አለ። ክብር ለእግዚአብሔር ይሁን። ያን ጊዜ የማታቂው ሰላም የማታቂው እረፍት ተሰምቶሽ ደስ ብሎሽ የሚያውቁሽ ሰዎች ባሉበት ቤት ውስጥ በእርጋታ የመኖር እድል ታገኛለሽ። 7 ቤተሰብ ውስጥ አንዷ ኮረዳ ሴት መተው 6ቱ ለምን አታገቢም ብለው ድራሿን አጥፋት ስትመርጪ ነው ቆመሽ እንዳትቀሪ የመውለጃ ጊዜሽ ይሄዳል ምናምን ብሎ ጂኒ የሚጠቀምባቸው እናት አባት እህት አለ። ታውቃለህ? ተጠንቀቁ እህቶች። እነሱ ነው እየገፈተሩ ሰዎችን ጉድጓድ የከተቱት። በርከክ ስቲ ፈጣሪሽ ባልሽ ነው ይላል። የማይሞተው ወዳጅሽ አጠገብሽ ቆሟል። ለዘላለም አምባሽ አብሮሽ የሚኖረው የማይከዳሽ የሚወድሽ የሚሳሳልሽ የሚራራልሽ ካንቺ ጋር ሁል ጊዜ መሆን የማይታክተው የሚፈልግሽ ህይወቱን አሳልፎ የሚሰጥሽ። ይሄንን አይተሽ ተነስተሽ በ70 ኪሎ ሰውዬ ራሴን አጠፋለሁ አትይ። ይሄ መዛባት ነው። በረኪና ጠጣለሁ አትይ። በረኪና ጋር የሚወስድሽ ይሄ ሲጠፋ። እልፍኝ ስትዘጉ ዋናውን ታገኙታላችሁ። እልፍኝ ስትዘጉ ባለቤታችሁ ታገኙታላችሁ። ለምን እንደፈጠራችሁ ታገኛላችሁ። ያልሰጣችሁን አይጠይቃችሁ። ግራ አትጋቡ። እልፍኝ ስትዘጉ ያላችሁበት ችግር ውስጥ እያየሽ ያለሽውን አይቼዋለሁ ይላል። አንዳንድ ችግርን እኮ ለቤተሰብ ብትነግሩት አይገባውም። አንቺማ ዝም ብለሽ ስትጠግቢ ይሄን የመሰለ ሰው ይሏችኋል። ማንም ሰው ማያው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። አንቺ ጥጋብ ነው። ማንም ማይረዳቸው ሰዎች አሉ። ቢያለቅሱ አይሰሙ፣ ቢያወሩ አይደመጡ። ሁሉ ጀጅ የሚያረጋቸው ዙሪያቸው ያለው ዙሪያ ገባቸው ፈራጅ የሆኑ ሰዎች ብዙ ናቸው። ከነዚህ ሁሉ ነጥሎ ሳታወሪው የሚገባው ሳትነግረው የሚሰማህ ያለበት ሁኔታ የሚያቅ የምታየውን ያየ የሰማኸውን የምትሰማ እልፍኝህ ይጠብቃል። እልፍኝህ አደባባይ ላይ አይደል፣ እልፍኛችሁ ውስጥ የእናንተና የሱ ቦታ ላይ እየናፈቃችሁ ነው ጌታ። በስውር የሚያያባትህ በግልጥ ምን ያረጋል? ይከፍላል። በስውር ያያችኋል። በስውር ማንም አያያችሁም። አሁን እኔ ጋር ነው ያላችሁት።
እዚህ ጋር እናት አያዩም፣ አባት አያይም፣ ባል አያይም፣ ሚስት አታይም። ማንም እያያችሁ አይደለም። በስውር ያያችኋል ጌታ። ምን ውስጥ እንዳላችሁ የሚያውቅ ጌታ እግዚአብሔር ይርዳል። ስለዚህ ፈተናው ስትገቡ የግል ጊዜ ይኖራችሁ። የሆነ ነገር አትፈልጉ። የእናንተ ጌታ ይጠብቃችኋል። መቅደስ ውስጥ ቁጭ ብሎ ናፍቆ እስራኤልን ለመታደግ ህዝብ መረን ሲሆን ምናምንቴ ሰዎች ሲበዙ ሀገሩ ሲበላሽ መቅደሱ ክፍት ሲል ባለጌ አገልጋዮች ተፈጥረው ርስቱ ድዱ ሲያራክሱት እግዚአብሔር መቅደሱ ሰው ይጠብቅ። ክልጥብ እያለ ሳሚ ገባ ውስጥ አየው። ፊቱ መጣ፣ መብራት አልጠፋ። መቅደሱ ውስጥ ሳሙኤል አለው፣ ብድግ ብሎ ሮጠበት። አሁንም ሳሙኤል አለው፣ ብድግ እያለ ይሮጣ። ፋይናሊ ኤሊ እግዚአብሔር እንደጠራው አወቀ። ይለ ሂድና እነሆኝ ይሰማህ ባሪያ ተናገር በል አለው። ይሰማሃል። በግሉ ሳሙኤል ገባና የመቅደሱን የእስራኤልን ሰምቶ ወጣ፣ የራሱን ሰምቶ ወጣ። በግል ጊዜያችሁ ለእናንተም ለሰውም ትተርፋላችሁ። ስለዚህ ለራሳችሁም መሆን ሲያቅታችሁ ለሰውም መሆን ሲሳናችሁ ችግሩ አንድ ነው። በግላችሁ ፎረሻችሁ ከእግዚአብሔር ጋር ጊዜ ወሰዱ። ከእግዚአብሔር ጋር ጊዜ ስትወስዱ የማይስተካከል ነገር የለም። ዳዊትን ውሰዱት። ዳዊት እኮ ከእግዚአብሔር ጋር የነበረውን ነገር አበላሸ። የረሃቤ ጥማቴ ምናምን ሲል የነበረ ኃይሌ፣ ጉልበቴ፣ ብርሃኔ፣ መድኃኒቴ፣ አምባዬ ሲል የነበረ እረኛዬ ሲል የነበረ ብቻውን ምድረ በዳ ላይ ሲዘምርለት የነበረውን ከእግዚአብሔር ጋር የነበረውን ነገር አበላሸው። ምንጣፉ ላይ ተኝቶ ውሎ ሲነሳ ራቁታም ሴት አየ፣ ገላዋን የምትታጠብ ሴት። ማናት እቺ ቆንጆ አለ። እሷ አላየችውም፣ እሷ አያት። ታውቃላችሁ ባለስልጣን ስትሆኑ እጃችሁ ረጅም ይሆናል። ያለ ሕግም ቢሆን አስመጣት። የተላኩት ሰዎች ያለ ምንም ችግር ይዘዋት መጡ። አሸፋፍን። ከዛ ተኛት ይላል መጽሐፍ። ከዛ አረገዘች ይላል። አርግዣለሁ ስትለው ደነገጠ ይላል። አሁን ይሄ ሰውዬ ሊዋረድ ነው። ስለዚህ ይሄንን ነገር ለመከፈር ለማድረግ ባልየውን ከጦር ሜዳ አስመጥቶ አስገባው ይላል። ግባና ተኛ አለው። ሰውየው እስራኤል ማህበርና ታቦቱ ሜዳ ላይ ተኝቶ እኔ ከሚስቴ ጋር እንዴት ነው የምተኛው አለ። አረ ችግር የለም ተኛ። ሊቀላቅልበት። ይኸውልህ ከእግዚአብሔር ጋር ያለ ነገር ሲበላሽ አስደናቂ የኃጢአት ፋብሪካ ትሆናል። ተሰምቶ የማያውቅ ነገር ዳዊት አዲስ ነገር ክሬት አረገ። ዲኒል ይዛኝ እንዴት ሊያዝ ነው? እኔ ይሄ ሰውዬ እሺ ቢለውስ ኖሮ ምን ሊያረግ ነበር ያስባል። እሺ ቢለው ምንድነው የሚያደርገው ማለት ነው? ሰውየው የሱን ልጅ አቅፎ እንዲያሳድግ ሊያረግ ማለት ነው። እግዚአብሔር ደግሞ ያችን የደጉን ቀን አብሮ ያሳለፉትን አይረሳም። ይሄን ሰውዬ ይፈልገዋል። ስለዚህ መንገዱ ላይ ቆመበት። ደምን ብሎ ሰውየውን አስገድሎ የሰው ሚስት ይዞ አቅፎ መኖር ሲጀምር መጣበት እግዚአብሔር። ልክ ሲይዘው እግዚአብሔር ኦሬዲ ሰብሯል። ከእግዚአብሔር ጋር የነበረው ነገር አበላሹ። በቃ ተበላሽቶ ቀርቷል። ወረዛ ዘርበል አንተም ናታ ወደዛ ምናምን ብሎ ነብዩን አባሮ ድፍር ብሎ ፍጥጥ ብሎ መኖር ይችል ነበር። ግን ሲያዝ ለማንም የማይነግረው ውሸት ውስጥ አለ። ማንም አላየው፣ እሱ ግን ያውቀዋል። ስለዚህ ያደረገው ምንድነው? አንተም ብቻ እግዚአብሔር ጋር መጣና አንተም ብቻ በድያለሁ፣ እኔን ታቀኛለህ። ከእናቴ ማህፀን ስወጣ ራሱ በኃጢአት ተጸንሼ በኃጢአት የተወለድኩ ማረባ ታቀኛለህ። ያላንተ ክብር የሌለኝ እኔ አሁን የምፈልገው አንድ ነገር ነው። አንተን ደግሞ አውቃለሁ። አብረን ብዙ ኖረናል። ያለፉትን 40 ዓመት ምድረ በዳ ለምድረ በዳ አብሬህን የኖርኩት አውቃለሁ። የተሰበረ መንፈስ የተዋረደ ልብ አትንቅም። አውቃለሁ። በፊትህ ከመጣ ሰው እንደዚህ ከወደቀ ታነሳለህ። የኔ ጌታ የቀናውን መንፈስ በውስጥ ያድስልኝ፣ በእሽታ መንፈስ ደግፈኝ። ወድቄአለሁ፣ ኃጢአትን ሰርቻለሁ ሲለው ብድግ አደረገው እግዚአብሔር። ከወደቃችሁበት የምትነሱበት ቦታ ነው። በግል ጊዜያችሁ አስተካክሉት። ለዚህ ነው እኮ ስለማታስተካክሉት በየአደባባዩ የሚያዋርዱ ሰዎች ይመጡባችሁ። እቺ ሴት 40,000 ምናምን መናፍስቶች ነበሯት ይሏል። እቺ ሴት 9 ሽሞች ነበር። አደባባይ ላይ የሚያዋርዱ ሰዎች እጅ ላይ ይጥላችሁ፣ ላያድኗችሁ። በግላችሁ ከእግዚአብሔር ጋር ያላችሁን ነገር አስተካክሉ። ዳዊት ጊዜ ነበረው። እቺን ጥቅስ ልንገራችሁና ጨርሳለሁ። መዝሙር 63 ከ1 እስከ 6 አምላኬ አምላኬ ወደ አንተ ገሰግሳለሁ። ወደማ ወደ ነብዩ ከሌ ነው? ወደ ፓስተር ከሌ ነው?
ወደ ቢሾፑ ነው ወደማ ወደ አንተ እገሰግሳለሁ። ነፍሴ አንተን ምን አረገች? ተጠማች። ስጋዬ አንተን እንዴት ናፈቀች። ነፍሴም ስጋዬም አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ በበረሃ ውስጥ አንተን ናፈኩ። ቁጥር 6 በመኝታዬ በመኝታዬ ያስባለሁ፣ በማለዳ እናገርልሃለሁ። በቃ ነፍሴ አንተን ፈለገች፣ ፈገሰገሰለች። የድሮ ክርስትና ሲባል ምን መስሏችሁ? የድሮ ክርስትና እኮ በጀማ ምናምን ሰው ተዛዝሎ ተደጋግፎ ስለሚቆም አይደለም ነው። ዛሬ በግል የፎረሹ ሰዎች ካልተደራረቡ አይቆሙም። እንኮኮ ተደራርገው ነው የሚቆሙት። ምዕመኑም አገልጋዩ ተደራርቦ ተደጋግፎ አንዱን ኃጢአት እንትን እያደረገ እያጀሉት ተደጋግፈው ነው የሚቆሙት። ከእግዚአብሔር ጋር ማስተካከል ሲችሉ እግዚአብሔር ብቻውን ታምራት ያደርጋል። ተደጋግፋችሁ በመቆም በውስጣችሁ ያለውን ባዶነት አትሙሉት። እግዚአብሔርን ፈልጉት፣ ትጸናላችሁ። ፊቱን ፈልጉት፣ አታፍሩ፣ ያበራላችኋል። አሜን። ነፍሴ አንተን ስጋዬ ናፈቀች። እግዚአብሔር እንደሚፈልጋችሁ ታውቃላችሁ። በቃ ክርስትና አይሻሻልም። በማለዳ ተነስቼ በሌሊት በምድረ በዳ አንተን እፈልግሃለሁ፣ በማለዳ እፈልግሃለሁ። እንጨትና ውሃ በሌለበት ምድረ በዳ ናፍቄሃለሁ። ወገኖቼ በረሃ ውስጥ ሆናችሁ ችግር ውስጥ ሆናችሁ ናፍቁት። እሱ እኮ ይመጣል። የነፍሳችን ንጉሥ እርካታችን። እስቲ አሜን በሉ። ይሄ ብቻ አይደለም። በመኝታዬ ምን አደርግሃለሁ አለ። መኝታ ላይ ምንድነው የምታስቡት? ዳዊት በመኝታዬ አስብሃለሁ። ለካ መኝታም ላይ ጥሞና ይቻላል። በመኝታችሁ ምንድነው የምታስቡት? በመኝታዬ ሆኜ አስብሃለሁ። ተኝቶ ዳዊት ያስባል። ወይ ጉድ ጌታዬ ናፈቀኝ። ስጋዬ ራሱ እንዴት እንደናፈቀ ክብሩን ነው። ለዚህ ነው እኮ ቤተ መንግስት ቁጭ ብሎ እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ ጠግባለሁ አለ። ወገኖቼ ደክሟችኋል፣ ፎርሻችኋል፣ ተሰብራችኋል፣ ስማችሁ ጠፍቷል፣ ጎላችኋል፣ ባዶነት ይሰማችኋል። ይሄንን ማንም አይሞላላችሁ። ይሄንን ማሟላት መቀየር የሚችለው አንድዬ ብቻ ነው። እሱን ደግሞ ብቻችሁን አገኙት። በጀማ አይደለም። ብቻችሁን ካገኛችሁት፣ ብቻ ለብቻ ያገኘ ሰው ጌታን ሲመጣ ጉባኤያችን ውበት ይኖረዋል። ብቻ ለብቻ የከሸፈ ሰው ሲመጣ ጉባኤያችን ቲያትር ይሆናል። ታውቃላችሁ? ቲያትር ይሆናል። ቲያትረኞች ሳይነኩ የተነኩ የሚመስሉ፣ ሳይፈወሱ የተፈወሱ መስካሪዎች። አሜዚንግ እኮ ዘመን ላይ ነው። ሳይባረክ የተባረከ የሚመስል፣ ሳይፈወስ የተፈወሰ የሚመስል፣ ሳይሰጠው የተሰጠ የሚመስል፣ ሰርቆ ተባርክ ያለው የሚል ደፋር፣ እግዚአብሔር ባልዋለበት የሚያውሉት እነዚህ ሰዎች መቼ ነው የሚመለሱት የሚል በፎርጂድ ህይወታቸውን እየተጣጠፉ የሚኖሩ ነው። እግዚአብሔር ከሰበራችሁም ይጠግንላችሁ፣ ካበላሿቸው ያስተካክላችኋል። ከወደቃችሁ ትነሳላችሁ፣ ከሳታችሁ ትመለሳላችሁ፣ ከታመማችሁ ትፈወሳላችሁ። ኃጢአት ሰርታችሁ ከሆነ ይቅር ይላችኋል። አትጽኑ ግን እዛው። ይሄን ለማስተካከል ምን ላድርግ? ዛሬ አንድ አሳይመንት ሰጣችኋለሁ። በዚህ ሳምንት በቀን አንድ የፈለጋችሁትን ሰዓት ምረጡ። ትክክለኛው በቀን ውስጥ የቀን አስራት እናውጣ ከተባለ 2 ሰዓት ከ40 ደቂቃ አለባችሁ። 2 ሰዓት ከ40 ደቂቃ መንፈሳዊ ነገር የምንሰማበት፣ ከእግዚአብሔር ጋር የምንሆንበት፣ መንፈሳዊ ነገር የምናጠናበት፣ ከጌታ ጋር ሪሌት በደንብ አብረን የምንሆንበት ማለት 2 ሰዓት ከ40 ሁሉ ጌት መጥቶ ካላችሁ እስቲ 10 ደቂቃ 20 ደቂቃ 30 ደቂቃ ከሱ ጋር ብቻ የምትሆኑበት፣ ከሌሎቹ ነገሮች ፈታታችሁ እጁ ላይ ራሳችሁን አስገቡት። እስቲ ይሄው ባሪያ እንዲወደድክ አድርገኝ። ሮሜ 12 ጳውሎስ ምንድን ነው ያለው? የእግዚአብሔር ፍቃድ በጎና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ለማን አቅርቡ? እለምናችኋለሁ አለ። አሁን ፈቃድ ፈልጋችኋል። የእግዚአብሔርን ፈቃድ አቅርቡት። ምናችሁ? ሰውነታችሁ። ሰውነታችን የት ጋር ነው የምናቀርበው? በጀማ ነው አይደለም። ሄደን በግል በእግዚአብሔር ፊት በርከክ ብለን ሰውነታችንን እንዳናጣ። እኔ ባሪያ ወደዚህ ምድር ያመጣኸኝ ልጅ ያለ አንተ ምንም ማድረግም አልችል። እዚህ ቁጭ ስል እዛ ጋር ያለውን ማላይ እስትንፋሴን በእጅ ያዝክ። የውስጦች ኦርጋኖቼ እንዴት እንደሚሰሩ ማላቅ ምስኪን ሰው፣ ያለ አንተ ባዶ የሆንኩ ምንም ነገር ማድረግም አልችል። ጌታ እየኝ፣ ተመልከተኝ፣ በቃ አጥፍቻለሁ፣ ማረኝ።
እግዚአብሔር የሰጣችሁ ምሕረት ማንም ሊወስደው አይችልም። ከዛ ደግሞ በጥሞና ይሄን የፍቅር ደብዳቤ ገልጠን ለጥቂት ደቂቃ አብረን ከሱ ጋር መሆን የነበረው ይሄ ነው፣ የቆየው ይሄ ነው፣ አብረን የኖርነው ይሄ ነው። ስለዚህ ወደ ኋላ መለስ ብለን እነሱን ብናይ እነሱ ይሄን ያደረጉት ትልልቅ ስራዎችን የሰሩት ከእግዚአብሔር ጋር ባሳለፉት ጊዜ ነው። ምንድነው መልእክት? ከእግዚአብሔር ጋር ጊዜ ይኖራችሁ። ብቻችሁን አላችሁ፣ መሰዊያ ያላችሁ፣ ጊዜ ያላችሁ፣ ቦታ አለቻችሁ። እቺ ቦታ የኔ ናት የምትለው አንዳንድ ሰው ቤት ሲሰራ የጸሎት ቤት ብሎ ሰርቷል። ግን እዛ ውስጥ ጌም ነው የሚጫወት፣ ካርታ ይጫወታል። እግሩን ቋጥሮ የጸሎት ቤት ብለህ ጫት የምትቀምበት ከሆነ ሺሻ የጸሎት ቤት እኮ አለ። ጸሎት ቤት ላይ ቁጭ ብሎ ቴክስት ቺት ያደርጋል። በቴክስት ለጸሎት ገብቷል ተብሎ ወንበዴ ሆነ። ከእግዚአብሔር ጋር መኝታችሁ ስር ድክም ብላችሁ መታችሁ አትንበርከኩ። ተኙ፣ ውጡና አልጋ ላይ አትቀልዱ። እንደሱ በደንብ ጉልበት ባላችሁ ሰዓት ከእግዚአብሔር ጋር የምታወሩበት ጊዜ ይኖራችሁ፣ የምትሰሙበት ጊዜ ይኖራችሁ። መንፈሳዊነት ከዚህ ውጪ ከየትም አይመጣም። ምን እናርግ? በዛ ሰዓት ላይ እግዚአብሔርን እንደምትወዱት ንገሩት። በዛ ሰዓት ላይ በመዳናችሁ ተገረሙ። ኢየሱስ የሰጣችሁን ሕይወት አስቡት፣ አሰላስሉት። በዛ ሰዓት ጌታ እንዴት እንደሚወዳችሁ ማሰብ ጀምሩ። ለጌታ ቀጣይ ሕይወታችሁ እንዴት አድርጋችሁ እንደምትኖሩ ፍቃዱ እንዲያሳውቃችሁ አስተምረኝ ብሉት። በጥሞና ቃሉን ክፈቱና ደግሞ አንብቡት። አሁን እኮ ግራ የገባን እኮ ይሄ ነው። ጃኩን የነቀለ ማህበረሰብ ምንም ቢባል ይሰማል። ይሄው ጥርግርግ አድርጎችን እስቲ ጉረስ ሲባል ጎርሶ ሶፍትም ያላምጥ። ገና ብዙ ነገር ትበላላችሁ ካልተጠነቀቃችሁ። ይሄው ኬንያ ሳር ሲግጥጉጡና ጋጡ ሲላቸው አገልጋዩ ትሩር ብሎ ወጥቶ በዳድ እየሄዱ ሳር ይበላሉ። ኑ ተንበርከኩ ብሎ ሴቶች ቆሞ ላያቸው ላይ ሲቆሙባቸው ቆሞ ሃሌሉያ ነው ይላሉ። አሁን ወዴት እየሄዳችሁ ነው? በጣም ብዙ ሊቆሙባችሁ የሚፈልጉ ሰዎች አሉ ከተማው ላይ። ከተዘጋጃችሁ በዳዴ ያስኪዘው በእናንተ ላይ እየተረማመዱ ይደንሱላችኋል። እረፉ። በእናንተ ላይ ዋጋ የከፈለ ጌታ አለ። እየናፈቃችሁ ነው። በህይወታችሁ ሊሰራ ይፈልጋል። እልፍኛችሁን ዝጉ፣ ወደ ቤት ሂዱ፣ ከእርሱ ጋር ሆኑ። ሌሎቹን ነገሮች በጣጥሱ። የሚረዳችሁ፣ የሚወዳችሁ፣ የሚሳሳላችሁ የእናንተ ነገር የሚያሳስበው የምር በህይወታችሁ እንደገና ሊሰራ የሚችል ስፔር ፓርቲ ያለው የተበላሸ ነገር መቀየሪያ ያለው የሰራችሁ ባለቤታችሁ እርሱ እግዚአብሔር አለ። አሜን። ስለዚህ የግል ጊዜ ይኖራል። እስቲ ዛሬ ለዩለት። እስቲ ይችን ሰዓት ሰጠዋለሁ፣ ይችን ሰዓት ለማንም አልሰጣትም በሉና አጭር ደቂቃ እንጸልይ። ሁላችንም እንጸልይ። በቃ ጸሎት ቤት ከመጣን ልንጸልይ ነው። ስለዚህ ይሄ የእግዚአብሔር ጊዜ ነው። ይሄ የእግዚአብሔር ሰዓት ነው። በእግዚአብሔር ሰዓት ከዚህ በኋላ የምቀላቀላቸው ጉዳዮች የሉኝም። እምሰማው ፈጣሪዬን ነው፣ ማዳምጠው እሱን ነው። ፈቃዱን አድርጌ ለማለፍ እነሆ ሰውነቴ እለምናችኋለሁ አለ ጳውሎስ። ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ። እግዚአብሔር የተናገረው ሰው አለ መጸለይ የሚችል? ይኸው ልቤ ልቤ ጠጣሩ ልቤ መች በቀላሉ ታዛዥ ነበረ። ያንተ ፍቅር ግን ውስጤን ሰበረ። ተሸንፌያለሁ፣ ተረትቻለሁ። ኢየሱሴ ላንተ እጅ ሰጥቻለሁ። ዛሬ በፍቅር ተማርኪያለሁ። ድንጋዩ ልቤ ጠጣሩ ልቤ መች በቀላሉ ታዛዥ ነበረ። ያንተ ፍቅር ግን ውስጤን ሰበረ። ተረትቻለሁ፣ ተሸንፌያለሁ። ኢየሱስ ላንተ እጅ ሰጥቻለሁ። ዛሬ በፍቅር ተማርኪያለሁ። ይኸው ጌታ ሆይ ልቤ ተሸንፌያለሁ፣ ፈቃድህ በሕይወቴ ይፈጸም። አዎ ጌታዬ፣ ድንጋዩ ልቤ ጠጣሩ ልቤ መች በቀላሉ ታዛዥ ነበረ።
ዛሬ በፍቅር ልቤን ሰበረው። ተሸንፌያለሁ ኢየሱሴ ላንተ እጅ ሰጥቻለሁ። ዛሬ በፍቅር ተማርኬያለሁ። በጎቼ ድምፄን ይሰሙኛል፣ ደግሞም ይከተሉኛል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበልንም። ስለዚህ ዛሬ እንደገና የፍርሃት መንፈስ አልተቀበልኩም የሚል ሰው አባ ብሎ መጮህ መጸለይ የሚችል መጸለይ ያቆመ ሰው ከዚህ ቀን ጀምሮ መሠዊያው እንዲያድስ ለራሱ ቃል እየገባ ይሄንን ጊዜ እግዚአብሔር ሆይ ያንተ ነው፣ ብቻችንን እኔ እናንተ የምናወጋበት ፍቅሬን የምነግርበት ለአንተ ነግረኸኛል። በቀራኔው መስቀል ብቻ አንተን ጠልጥለህ ለእኔ ያለህን ፍቅር አስረድተኸኛል። እኔም ደግሞ ለአንተ ፍቅሬን፣ ለአንተ መኖሬን፣ ለአንተ ሐሳቤን፣ ለአንተ የልቤን ናፍቆት ያለውበትን ላስረዳህ ልነግርህ ሁሉን ብታውቅም ካንተ ጋር ላወጋ ይሄው ጌታ ሆይ ይሄን ጊዜ ላይ ያለው በሉና ጸልይ።